ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ኢትዮጵያና የተባበሩት አረብ ኤሚሬቶች አንዳቸው የሌላኛቸውን ሰላምና ደህንነት እንዲሁም የግዛት አንድነት ለማስጠበቅ ያላቸውን ስትራቴጂክ አጋርነት በድጋሚ አረጋገጡ። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በጋራ ባቀረቡት መግለጫ ቀጠናዊ መረጋጋትን አደጋ ላይ የሚጥሉ ተግዳሮቶችን ለመፍታት ያላቸውን ቁርጠኝነትም ገልጸዋል። ሚኒስቴር መስሪያ ቤቶቹ ማክሰኞ ታህሳስ 28 2018 ዓ.ም የጋራ መግለጫውን ያወጡት የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ዴኤታ ሼህ ሻክቡት ቤን ናህያን አል ናህያን በኢትዮጵያ ያደረጉትን የሥራ ጉብኝት ተከትሎ ነው። የአቡዳቢ ሚኒስትር ዴኤታ ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ተገናኝተው ቀጠናዊ ሰላምና ደህንነት ላይ ሁለቱ አገራት ያላቸውን የጋራ ፍላጎት በተመለከተ መልእክታቸውን እንደተለዋወጡ ተገልጿል። ምሽት ላይ የወጣው የጋራ መግለጫም ይህንኑ የሰላምና ደህንነት ጉዳይ አንስቷል። ሁለቱም ወገኖች አንዳቸው የሌላኛቸውን ሰላምና ደህንነት፣ የግዛት አንድነትና ኢኮኖሚያዊ ፍላጎቶች ለመደገፍና ለማስተዋወቅ ያላቸውን ሁለንተናዊና ስትራቴጂካዊ አጋርነት በድጋሚ አረጋግጠዋል ይላል መግለጫው። ዶክተር ጌዲዮንና ሼህ ሻክቡት ከሁለትዮሽ ጉዳዮችን በተጨማሪ በቀጠናዊና ዓለም አቀፋዊ የሰላምና የጸጥታ ጉዳዮች ላይ የተመዘገቡ ቁልፍ ለውጦችን እንደገመገሙ መግለጫው ያስረዳል። ሁለቱም ወገኖች መረጋጋትን ለማምጣትና ዘላቂ ሰላምን ለማስፈን ያላቸውን ቁርጠኝነት መግለጻቸውን ባሰፈረው መግለጫ ላይ የሱዳን የእርስ በርስ ጦርነት ጉዳይም በአጽንኦት ተነስቷል። ከሚያዝያ 2015 ዓ.ም ጀምሮ በጦርነት እየታመሰች ባለችው ሱዳን የሚገኙ ተፋላሚ ኃይሎች በንጹሃን ላይ የሚፈጽሟቸውን ጥቃቶች አውግዘዋል። ሁለቱም ተፋላሚ አካላት ለንጹሃንና ለሰብአዊ ድጋፍ ሰራተኞች ጥበቃ እንዲያደርጉም ጥሪ አቅርበዋል። ጦርነቱን የሚቋጭበትን መንገድ በተመለከተም የእርስ በርስ ጦርነቱን የማቆም ቀዳሚ ኃላፊነት የተፋላሚ ወገኖች መሆኑን ሁለቱም ወገኖች አስምረውበታል የሚለው መግለጫው ላይ ሰፍሯል። በአስቸኳይ ወደ ዘላቂ ተኩስ አቁምነት የሚያድግ የሰብአዊ ተኩስ አቁም ስለማድረግ አስፈላጊነት በመግለጫቸው ያነሱት ሁለቱ ሀገራት በመላው ሱዳን አስቸኳይ፣ ፈጣንና ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖር ጠይቀዋል። በሲቪል የሚመራ ገለልተኛ መንግስትን ለመመስረት መንገድ የሚጠርግ አካታችና ግልጽ የሽግግር ሂደት መኖሩ አስፈላጊ መሆኑንም አንስተዋል። የተባበሩት መንግስታት የሱዳን ጦርነት እየተቀጣጠለ ለመምጣቱ አንዱ ምክንያት የውጭ ድጋፍ መሆኑን ቢያነሳም የትኛውንም አካል በስም አይጠቅስም። የባህረ ሰላጤው ሀገር የተባበሩት አረብ ኤሚሬቶች ከዚህ ጋር በተያያዘ በተደጋጋሚ ስሟ ይነሳል። የሰብአዊ መብት ተሟጋቹ ተቋሙ አምነስቲ ኢንተርናሽናልን ጨምሮ የተለያዩ አካላት አቡዳቢ ከሱዳን ጦር ጋር እየተዋጋ ላለው የፈጥኖ ደራሽ ኃይል መሳሪያ እንደምታቀርብ በማንሳት ይከሳሉ። የተባበሩት አረብ ኤሚሬቶችና የሱዳን ፈጥኖ ደራሽ ኃይል ግን ይህንን ክስ በተደጋጋሚ ውድቅ አድርገዋል። የኤሚሬቶችና የኢትዮጵያ ውጭ ጉዳይ ሚኒስቴር በጋራ ያወጡት መግለጫም ሁለቱም ወገኖች ሰላምን ለማስፈን፣ ቀጠናዊ መረጋጋትን የሚፈታተኑ ተግዳሮቶችን ለመፍታትና የቆየ ስትራቴጂካዊ አጋርነታቸውን ለማጠናከር የጋራ ቁርጠኝነት እንዳላቸው ጠቅሷል። ከጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን መምጣት ወዲህ ከኢትዮጵያ ጋር ያላት ትብብር በብዙ መልኩ የጠነከረው ኤሚሬቶች እንደ የሰላምና ደህንነት እንዲሁም ኢኮኖሚና ኢንቨስትመንት ባሉ ጉዳዮች ላይ የአዲስ አበባ አጋር ነች። ወደ ሌላ ጉዳያችን ስናልፍ በቡርኪና ፋሶ መሪ ኢብራሂም ትራኦሬ ላይ ሊፈጸም የነበረ የግድያ ሴራ መክሸፉ ተሰማ። የቡርኪና ፋሶ ወታደራዊ መሪ የሆኑትን ካፒቴን ኢብራሂም ትራኦሬን ለመግደል የተቀናበረ ሴራ መክሸፉን የምዕራብ አፍሪካዊቷ አገር መንግስት አስታወቀ። የሀገሪቱ የደህንነት ሚኒስቴር እንደገለጸው መሪውን ለመግደል የረቀቀ የተባለ ሴራ የተቀናበረው ከ3 ዓመት በፊት በትራኦሬ ከመሪነት በተገለበጡት ወታደራዊ መኮንን በሌተናል ኮሎኔል ፖል ሄንሪ ዳሚባ ነው። የደህንነት መስሪያ ቤታችን ይህንን ሴራ በመጨረሻው ሰዓት ላይ ደርሶበታል። ሴረኞቹ የአገሪቱን መሪ ለመግደልና ሲቪል ባለስልጣናትን ጨምሮ ሌሎች ቁልፍ ተቋማትን ለመምታት እቅድ ነበራቸው ሲሉ የደህንነት ሚኒስትሩ መሐሙድ ሳና ተናግረዋል። አክለው ሴራው በጎረቤት ሀገር አይቮሪ ኮስት አማካኝነትም ተደግፏል ሲሉ ከሰዋል። ይህንን ክስ በተመለከተ ከኮሎኔል ዳሚባም ሆነ ከአይቮሪ ኮስት እስካሁን የተሰጠ ምላሽ የለም። በርካቶች ከቶማስ ሳንካራ ጋር የሚያመሳስሏቸው የቡርኪና ፋሶ መሪ ካፒቴን ትራኦሬ ስልጣን ላይ በቆዩባቸው 2 ዓመታት ውስጥ 2 የመፈንቅለ መንግስት ሙከራ ተደርጎባቸዋል። በተጨማሪም በአገሪቱ ውስጥ እየተጠናከሩ በመምጣት ሚሊዮኖችን ከቤታቸው ያፈናቀሉት እስላማዊ ታጣቂ ኃይሎች ከባድ ፈተና ሆነውባቸዋል። የ37 ዓመቱ ጎልማሳ በእነዚህ ሁሉ ተደራራቢ ፈተናዎች ውስጥ ቢሆኑም በሀገራቸውና ከሀገራቸው ውጪ ዝናን ግን አትርፈዋል።
ምንም እንኳን በአምባገነንነት ቢከሰሱም በአፍሪካ አንድነት ላይ ባላቸው አቋምና በምዕራባውያን ላይ በሚያቀርቡት ትችት ተወዳጅ ናቸው። የደህንነት ሚኒስተሩ እንደሚሉት ባለስልጣናት ሴራ ጠንሳሾቹ እቅዳቸውን ሲያወጡ የሚያሳይ ቪዲዮ አግኝተዋል። በቪዲዮ ላይ ባለፈው ቅዳሜ ምሽት 5 ሰዓት ገደማ ከቅርብ ርቀት አሊያም በመኖሪያ ቤታቸው ላይ ፈንጂ በማጥመር ፕሬዝዳንቱን ለመግደል ሐሳብ እንዳላቸው ሲወያዩ ነበር ይላሉ። ቀጥሎ ደግሞ ሌሎች ወታደራዊና የሲቪል መሪዎችን ለመግደልም አሲረዋል ሲሉ ይወነጅላሉ። ሳና እንደሚሉት ዳሚባ ወታደሮችና ሲቪሎችን አጣምረው ከአይቮሪ ኮስት የመጣ 70 ሚሊዮን የቡርኪና ፋሶ ፍራንክ የውጭ ፈንድ ከማግኘታቸው በተጨማሪ የውጭ ኃይሎች ጣልቃ ከመግባታቸው በፊት የአገሪቱን የድሮን መተኮሻ ጣቢያ ለመምታት እቅድ ነበራቸው። ምርመራችንን ቀጥለናል፣ በርካታ ሰዎች በቁጥጥር ስር አውለናል፣ እኚህ ግለሰቦች ችሎት ፊት ይቀርባሉ ሲሉ ሚኒስትሩ በሀገሪቱ ቴሌቪዥን ጣቢያ ተናግረዋል። ሳና አሁን ሁኔታው ተረጋግቷል ብለው ዜጎች በመታለል አደገኛ ሁኔታ ውስጥ እንዳይገቡ አሳስበዋል። ምን ያክል ሰዎች በቁጥጥር ስር እንደዋሉ ግን የሚታወቅ ነገር የለም። ሀገር ቤትና ውጭ ያሉ ተቺዎች የትራኦሬ መንግስት አምባገነናዊ የተቃውሞ ድምጾችን የሚያፍን እንዲሁም ወታደራዊ መሪዎች በጅምላ የሚያስርና ሚዲያ ላይ ገደብ የጣለ ነው ሲሉ ይወቅሳሉ። የቡርኪና ፋሶ ጁንታ የውጭ ሀገር በአይቮሪ ኮስት በኩል እየመጣብኝ ነው ብሎ ክስ ሲያሰማ ይህ የመጀመሪያው አይደለም። በሁለቱ ሀገራት መካከል ያለው የኃይል መጎሻሸም በቀጠናው ተጨማሪ ውጥረት ያመጣል የሚል ስጋት አለ። ኮሎኔል ዳምቢያ በምርጫ የተመረተ መንግስት ፈንግለው በአውሮፓውያኑ 2022 ከጥር እስከ መስከረም ድረስ ቡርኪና ፋሶን መርተዋል። ከስልጣን ከተወገዱ በኋላ ወደ ጎረቤት ሀገር ቶጎ ሸሽተው በማህበራዊ ሚዲያ ገጻቸው ለተተኪው መንግስት ስኬት እመኛለሁ ብለው መጻፋቸው ይታወሳል። ዘገባው የቢቢሲ ነው። በመጨረሻም አሜሪካ ግሪንላንድን ለመያዝ በሚያስችሏት አማራጮች ላይ እየመከረች መሆኑን ዋይት ሃውስ አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወታደራዊ ኃይል መጠቀምን ጨምሮ ግሪንላንድን የአገሪቱ አካል ለማድረግ በሚያስችሏቸው የተለያዩ አማራጮችን በተመለከተ ውይይት እያደረጉ መሆኑን ዋይት ሃውስ አስታውቋል። ዋይት ሃውስ ለቢቢሲ እንደተናገረው የኔቶ አባል በሆነችው ዴንማርክ ስር የምትገኘውና ከፊል ራስ ገዝ የሆነችውን ግሪንላንድን የመቆጣጠር እቅድ ቅድሚያ የሚሰጠው የብሔራዊ ደህንነት ጉዳይ ነው። ነጩ ቤተ መንግስት ይህንን አስተያየት የሰጠው ትራምፕ የአርክቲክ ደሴትን ለመቆጣጠር ባላቸው ፍላጎት ምክንያት እየተገፋች ካለችው ዴንማርክ ጎን የቆሙ የአውሮፓ መሪዎች ከሀገሪቱ ያላቸውን ድጋፍ ከገለጹ ከሰዓታት በኋላ ነው። ፕሬዚዳንት ትራምፕ ባለፈው ሳምንት መጨረሻ ላይ አሜሪካ ከብሔራዊ ደህንነት ጋር በተያያዘ ምክንያት ግሪንላንድ እንደምታስፈልጋት ደጋግመው ሲናገሩ ነበር። በትራምፕ ተደጋጋሚ አስተያየቶች ያልተደሰቱት የዴንማርክ ጠቅላይ ሚኒስትር በአሜሪካ የሚፈጸም ማንኛውም ጥቃት የኔቶ መጨረሻ እንደሚሆን አስጠንቅቀዋል። ዋይት ሃውስ ማክሰኞ ዕለት ባወጣው መግለጫ ፕሬዝዳንቱና ቡድናቸው ይህንን አስፈላጊ የውጭ ፖሊሲ ግብ ለማሳካት በተለያዩ አማራጮች ላይ እየተወያዩ ነው። በእርግጥም የአሜሪካን ጦር መጠቀም ሁልጊዜም በጦር ኃይሎች ዋና አዛዡ እጅ ያለ አማራጭ ነው ብሏል። የሰሜን አሜሪካና አውሮፓ ሀገራትን ያቀፈው ወታደራዊ ጥምረት ኔቶ አባላት መካከል አንዳቸው ላይ የውጭ ጥቃት ቢሰነዘር አገራቱ እገዛ እንደሚያቀርቡ ይጠበቃል። ማክሰኞ ዕለት 6 የአውሮፓ ሀገራት ለዴንማርክ ያላቸውን ድጋፍ ገልጸዋል። ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ፖላንድ፣ ስፔን እና የዴንማርክ መሪዎች በጋራ ባወጡት መግለጫ ግሪንላንድ የህዝቧ ነች፣ በግንኙነታቸው በተመለከቱ ጉዳዮች ላይ መወሰን የሚችለውም ዴንማርክና ግሪንላንድ ብቻ ናቸው ብለዋል። የአርክቲክ አካባቢ የደህንነት ጉዳይ ላይ እንደ አሜሪካ ሁሉ ራሳቸውን ፍላጎት እንዳላቸው የአውሮፓ መሪዎቹ አጽንኦት ሰጥተዋል። ይህም ቢሆን ግን መሳካት ያለበት አሜሪካንም ጭምር አባል በሆነችበት በኔቶ ስብስብ በጋራ መሆን እንዳለበት ገልጸዋል። በተጨማሪም የተባበሩት መንግስታት ድርጅት ቻርተር መርሆች የሆኑት ሉዓላዊነት፣ የግዛት አንድነትና የድንበር የማይደፈር መሆን እንዲከበሩ ጥሪ አቅርበዋል። የግሪንላንድ ጠቅላይ ሚኒስትር ጄንስ ፍሬድሪክ ኒልሰን አጋር አገራቱን መግለጫው በደስታ የተቀበሉት ሲሆን አክብሮት የተሞላበት ውይይት እንዲደረግ ጥሪ አቅርበዋል። ውይይቱ የግሪንላንድ ሁኔታ በዓለም አቀፍ ሕግና በግዛት አንድነት መርህ ላይ የተመሰረተ መሆኑን በሚያከብር መልኩ መከናወን አለበት ሲሉም አቋማቸውን አሳውቀዋል። የግሪንላንድ የወደፊት ዕጣ ፈንታ ጉዳይ ዳግም የውይይት አጀንዳ የሆነው የአሜሪካ ሰራዊት ኤሊት ኃይሎች የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ይዘው በኒውዮርክ ፍርድ ቤት እንዲቆሙ ያደረጉበት ወታደራዊ ጣልቃ ገብነት በተፈጸመ በኋላ ነው። የቬንዙዌላ ወታደራዊ ዘመቻ ከተከናወነ አንድ ቀን በኋላ የትራምፕ ከፍተኛ አማካሪ ባለቤት የሆኑት ኬቲ ሚለር አሜሪካ ካርታ የተቀመጠበት የግሪንላንድን ካርታ በቅርቡ ከሚል ጽሑፍ ጋር በማህበራዊ ሚዲያ ላይ አጋርተዋል። ሰኞ ዕለት ስለዚህ ጉዳይ የተጠየቁት ባለቤቷ ስቴፈን ሚለር ግሪንላንድ የአሜሪካ አካል መሆን አለባት የሚለው የአሜሪካ መንግስት ይፋዊ አቋም ነው ብለዋል። አሜሪካዊ ሲኤንኤን ላይ ባደረጉት ቃለ መጠይቅ
አሜሪካ ግሪንላንድን ለመጠቅለል በምታደርገው ጥረት ኃይልን ከመጠቀም እንደምትቆጠብ እንዲያረጋግጡ በተደጋጋሚ ለቀረበላቸው ጥያቄ በግሪንላንድ የወደፊት ሁኔታ ላይ ማንም ከአሜሪካ ጋር አይዋጋም የሚል ምላሽ ሰጥተዋል።